አውቃለሁ ከዛስ እነሆ የተከፈተ ደጅ ሰጥቻለሁ። እነዚህ ሰዎች ስራቸው ምንድነው? ኃይል ጥቂት ቢሆንም በጌታ ስትሆን የሚደርስብህ መገፋት ይደርስ። ሰው ክብርን እንዳይወስደው ሌላ ክብርን እንዳይቀማ ያለን አጥብቀ ያዝ። በኢየሱስ ስም እናንተ ቤት ጌታ ይገባል። እግዚአብሔር የቱንም ያህል ቤተክርስቲያን ድክመት ቢኖርባት ቤተክርስቲያን ይላል እንጂ በሌላ ስም አይጠራትም። ዋቴቨር ትድከምም አትድከምም ጌታ ቤተክርስቲያኑን እንደማይተው የምትመለከቱበት ሐሳብ ነው። ለፊላደልፊያ የተጻፈው ደብዳቤ ሁለት መሰረታዊ ነጥቦችን ይይዛል። ጻፉ። ሁለት መሰረታዊ ነጥቦችን ለፊላደልፊያ የተጻፈው ደብዳቤ ይይዛል። የመጀመሪያው የሚይዘው ምንድነው? ለዛሬም ለዘላለምም የሚሆን መልእክት ይዟል። በጣም የምትደነቁበት ለዛሬያቸውም የሚሆን መልእክት ይዟል። ለዘላለማቸውም የሚሆን በጣም ኢምፖርታንት በጣም የሚገርም መልእክት ይዟል። ሁለተኛው ደግሞ ስደትን፣ መገፋትን፣ መከራና ስቃይን ተቋቁመው ወንጌል እየሰሩ ላሉ ሰዎች መጽናናትን ይዟል። ስለዚህ የፊላደልፊያ ደብዳቤ እነዚህ ሁለት መሰረታዊ ባህሪዎች አሉት። አንዱ ለዛሬና ለዘላለም የሚሆን መልእክት አላቸው። ለዚህ ነው እኔ ለክርስቲያኖች ምንድነው ማስበው ባላንስድ ክርስቲያኒቲ አምናለሁ። ለክርስቲያኖች ወይም ክርስቲያኖች ቢማሩት ትምህርት ለዘላለም ብቻ የሚሆን ትምህርት መማር አለባቸው ብዬ አላምንም። ለዛሬም ለዘላለምም በሚሆን መልእክት ነው በክርስቲያኖች መኖር ያለባቸው። ምክንያቱም እኛ መንፈሳዊ ሰዎች ብቻ ሳንሆን በዚህ ምድር ምንኖር ደግሞ ፍጥረታዊ ሰዎች መሆናችን መረሳት የለበትም። እንደምንበላ እንደምንጠጣ ማብራይ ህይወት እንዳለን መውደቅ መነሳት እንዳለን ማግኘት ማጣት መወደድ መከዳት በእነዚህ ውስጥ እንደምናልፍ ልክ እንደዛ ለዛሬም ለዘላለም የሚሆን መልእክት በጣም ኢምፖርታንት ነው። ቁጥር 1 ሁሉ ጊዜ እንደምናደርገው ቁጥር 1 ጌታ ስለራሱ የሰጠው መግለጫ ብለን ነው የምንመለከተው። ምክንያቱም ለእያንዳንዱ ቤተክርስቲያን ጌታ የሰጠው ስለራሱ የሰጠው መግለጫ መልእክት አለው። ለምሳሌ ለቲያጥሮን አይኖቹ እንደ እሳት ነበልባል የሆኑ እግሩ በቶን እንደነጠረ የጋለ ናስ የሚመስለው እንዲህ ይላል ብሎ ሲል ሰዎቹ አንጥረኞች ናቸው። ነሐስ ያነጥራሉ፣ ብረት ያነጥራሉ፣ የጦር መሳሪያ ይሰራሉ። ከሙያቸው ጋር ቀጥታ ተዛማጅነት ባለው መልኩ ነው ራሱን የሚያቀርብላቸው። ይሄንን ባለፈው ጊዜ ተነጋግረናል። አሁን ደግሞ ጌታ ለፊላደልፊያ ምን ብሎ ነው ራሱን የሚገልጠው ብላችሁ ከጠየቃችሁ የሚገልጠው የዳዊት መክፈቻ ያለው የሚዘጋ የሚከፍት የሌለ ቅዱስና እውነተኛው እንዲህ ይላል። ይሄ በጣም የሚደንቅ ነው። የዳዊት መክፈቻ ያለው አንደኛ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እንዲህ ይላል ብሎ ራሱን ለፊላደልፊያ ቤተክርስቲያን ይገልጥላታል። እንደምታስታውሱት ለሰርዴስ ቤተክርስቲያን ጌታ ራሱን የገለጠው እንዴት ነው ካላችሁ ሰባቱን ከዋክብት በእጁ ያዘው እንዲህ ይላል። ምክንያቱም የሰርዴስ ቤተክርስቲያን ዋነኛ ችግሯ ምንድነው? የስተት ትምህርት አይደለም፣ የኃጢአት ልምምድ አይደለም፣ ከጣዖት ጋር ያለ ጋብቻ አይደለም፣ መንፈስ ቅዱስ እንጥላለች። ስለዚህ ሰባቱን የእግዚአብሔር መናፍስት ሲል ፍጹም የሆነውን የመንፈስ ቅዱስን ስራ በዛ መልኩ ተገለጠ። ለምን? ቤተክርስቲያኒቱ ተኝታለች። ስለዚህ ሊያነቃት የሚችለው መንፈስ ቅዱስ ስለሆነ በጉዳዩዋ በኩል ነው ራሱን የገለጠላት። አሁን ደግሞ ለፊላደልፊያ ቤተክርስቲያን የዳዊት መክፈቻ ያለው የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እንዲህ ይላል ብሎ ይላል። ይህ መግለጫ 3 መሰረታዊ ነጥቦችን ይይዛል። ጻፉ። ይህ መግለጫ 3 መሰረታዊ ነጥቦችን ይይዛል። የመጀመሪያው የዳዊት መክፈቻ ያለው ብሎ ሲል ታላቅነቱን፣ ገዢነቱን፣ ኃይሉን፣ ስልጣኑን ያመለክታል። ማን እንዲህ አደረክ ብሎ ሊለው በማንም ሊጠየቅ እንደማይችል ታላቅነቱን፣ ጌትነቱን፣ ኃይሉን፣ ስልጣኑን የዳዊት መክፈቻ ያለው እንዲህ ይላል ብሎ ሲል ያለውን ገዢነት፣ ያለውን ታላቅነት፣ ያለውን ስልጣን፣ ኃይል ይናገራል። አምላካችሁ እጅግ ታላቅ ነው። እስቲ አሜን በሉ። የዳዊት መክፈቻ ያለው ሲል አይጠየቄ ነው። ማንም እንዴት አደርጋለህ ብሎ ሊለው አይችልም። ይከፍታል፣ ከፈለገ ደግሞ ይዘጋል። ይዘጋል፣ ከፈለገ ደግሞ ይከፍታል። እሱ ከከፈተ ማንም ሊዘጋ አይችልም። እሱ ከዘጋ ማንም ሊከፍት አይችልም። ይሄ ማለት እሱ የመጨረሻው አስተዳዳሪ፣ ገዢ፣ ኃያል ባለስልጣን እንደሆነ የመጨረሻው አለቃ እንደሆነ በዚህ መልኩ ይገለጥላቸዋል። እና የመጀመሪያው ይሄ ጌታ ስለራሱ የሰጠው መግለጫ ታላቅነቱን፣ ገዢነቱን፣ ኃይሉን፣ ስልጣኑን ያመለክታል። ሁለተኛው አይሁዶች ከምኩራብ ተባረው ስለነበርና የመሰብሰቢያ ቦታ በጣም ተቸግረው ይንከራተቱ ስለነበረ
ይንከራተቱ ስለነበረ የዳዊት መክፈቻ ያለው ብሎ ይላቸዋል። ነባራዊ ሁኔታ ያ ነው። እንደምታስታውሱት የሰርምኔስን ቤተክርስቲያን የፊላደልፊያን ቤተክርስቲያን ሁለቱም ከአይሁዶች ከፍተኛ መከራና ስቃይ ስደት ደርሶባቸዋል እና እነዚህ በጌታ የሆኑትን ክርስቲያኖች አይሁዶች ከምኩራብ አስወጥተው አባረዋቸው። እነዚህ የዳኑ አማኞች ለማምለኪያ የሚሆን ቦታ ቸግሯቸዋል። ስለዚህ ምኩራቡ ያን በዛ ትይዩ የዳዊት መክፈቻ ያለው እነሱ የዳዊት ልጅ ነን ብለው ነው የሚያምኑት። እነዚህ አይሁዶች የከለከሏችሁ ምድራዊ ርስት ነው፣ እኔ ደግሞ ያዘጋጀውላችሁ ሰማያዊ ርስት ነው። ያንን ርስት ደግሞ እምከፍተው እምሰጋው እኔ ነኝ። አሁን ቦታ በማጣታችሁ መሰብሰቢያ በመቸገራችሁ በመገፋታችሁ ቅር እንዳትሰኙ፣ የሚበልጥ ርስት ተዘጋጅቶላችኋል። እዛ ደግሞ የሚያስገባችሁ ከዛም የሚያስወጣው እዛ ምኩራብ የምታውቁት አስተዳዳሪ አይደለም፣ እዛ የምታውቁት አንድ አይሁዳዊ አይደለም፣ እኔ ነኝ። ለሚበልጠው ርስት እኔ አዘጋጅቼላችኋለሁ። እስቲ አሜን በሉ በደንብ አረጋ። ሰዎቹ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለው ብሎ ሲላቸው ከምኩራብ ተባረዋል፣ የመሰብሰቢያ ቦታ ተቸግረዋል፣ ማምለክ አልቻሉም። እና አንድ ነገር ይነግራቸዋል። የዳዊት መክፈቻ ያለው ብሎ ሲላቸው ይሄ ደረሰባችሁ መከራ ወደማይጠፋ ርስት እየወሰዳችሁ እንደሆነ ብሎ ይነግራቸዋል። ስለዚህ ሁለተኛው ሐሳብ እሱ ነው። የመጀመሪያው ታላቅነቱን ይነግራቸዋል። ሁለተኛው ደግሞ እነሱ የከለከሏቸው ለሚጠፋ ርስት ነው፣ እሱ ደግሞ የማይጠፋ ርስት እንዳዘጋጀላቸውና ይሄንን ርስት ደግሞ የሚያስተዳድረው የሚከፍተው የሚዘጋውም እሱ እንደሆነ ይነግራቸዋል። በሶስተኛ ደረጃ በሌላ ቦታ የማትመለከቱት ቅዱስና እውነተኛ የሆነው እንዲህ ይላል። በግሪክ ቋንቋ እውነተኛ የሚለው ሐሳብ ሁለት መሰረታዊ ነጥቦችን ይይዛል። እውነተኛ የሚለው ሐሳብ ሁለት መሰረታዊ ነጥቦችን ይይዛል። የመጀመሪያው የሚይዘው ትሩ ኖት ፎልስ ነው። ሁለተኛው ትሩ ኖት ፌክ ነው። ውሸት ያልሆነ እውነትና ኦሪጂናል የሆነ ያልተቀየጠ የሚል ትርጉም ነው ያለው። በግሪክ ቋንቋ እውነተኛ የሚለው ሐሳብ ሁለት መሰረታዊ ትርጉሞች አሉት። አንደኛው ትሩ ኖት ፎልስ ነው፣ ሁለተኛው ትሩ ኖት ፌክ ነው። ስለዚህ በዚህ ቦታ የሚነግራቸው ነገር ምንድነው? የኢየሱስ ቅድስና ፌክ አይደለም ነው ጻፉ። አልቲኖስ የሚል የግሪክ ቃል ነው እውነተኛ የሚለውን ሐሳብ የሚናገረው። ስለዚህ ይሄ ማለት ኦሪጂናል ማለት ነው። የኢየሱስ ቅድስና ፌክ አይደለም እና ቅድስናው ደግሞ የአምላክነቱ ውጤት ነው። ጾሞ አይደለም፣ ጸልዮ አይደለም፣ ወይም ደግሞ በተለያየ ምክንያት ያገኘው አይደለም። ይሄ ኔቸሩ ነው፣ መለኮታዊ እሱነቱ ነው። ቅዱስና እውነተኛ የሆነው ኦሪጂናል የሆነው ፌክ ያልሆነው ቅድስናው ደግሞ ከአምላክነቱ የሆነ ማለት ነው። እንዲህ ይላቸዋል። እንዲህ ይላል። ስለዚህ ገዥነቱን፣ ታላቅነቱን፣ አስተዳዳሪነቱን ይነግራቸዋል። በሚጠፋ ርስት የደረሰባቸው መከራና መገፋት በተመለከተ ወደማይጠፋ ርስት እግዚአብሔር ጌታ እንዳዘጋጀላቸው ይነግራቸዋል። ከዛ ሲቀጥል ደግሞ እውነተኝነቱን፣ ሐቀኝነቱን፣ ቅድስናውን ይነግራቸዋል ማለት ነው። ሁለተኛ ስራህን አውቃለሁ፣ እነሆ የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ብላችሁ ጻፉ። ስራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቼሃለሁ። ስራህን አውቃለሁ፣ ከዛስ እነሆ የተከፈተ ደጅ ሰጥቼሃለሁ፣ ማንም ሊዘጋው አይችልም ይላቸው። እነዚህ ሰዎች ስራቸው ምንድነው? ከዚህ በኋላ ከፍ እያልን እንሄዳለን። እነዚህ ሰዎች ስራቸው ምንድነው ካልን እነዚህ ሰዎች ለተቀበሉት ወንጌል ጸንተዋል። አንደኛ ስራቸው ይሄ ነው፣ ለተቀበሉት ወንጌል ጸንተዋል። ሁለተኛው ደግሞ የስተት ትምህርትንና የጣዖት አምልኮን አስወግደዋል። ስለዚህ ለበለጠ የወንጌል ስራ በር ከፍቼላችኋለሁ ብሎ ይላቸዋል። ይሄንን በር ደግሞ የአይሁዶች ጭካኔ፣ የአሕዛብ ክፋት ሊሰጋው ሊያቆመው የማይችል አገልግሎት ሰጥቻችኋለሁ። ለምን? አንድ በተቀበላችሁት ወንጌል ጸንታችኋል። ሁለት እኔ የማልፈልገውን ነገር አስወግዳችኋል። ስለዚህ እንዲህ አይነት ሰው ከተገኘ ደግሞ ቀጣይ እንዲያገለግል በር ከፍትለታለሁ። ይሄን በር ደግሞ እዛ ከተማ የሚገኙ አይሁዳውያን ጭካኔያቸው፣ የአሕዛብ ክፋታቸው በፍጹም ሊዘጋው አይችልም ብሎ ይነግራቸዋል። እስቲ አሜን በሉ። ይሄንን ማወቅ አለባችሁ። በየትኛውም ዘመን በተቀበላችሁት እውነት የጸናችሁ ሰዎች፣ እግዚአብሔር የማይፈልገውን ያስወገዳችሁ ሰዎች ታገለግሉታላችሁ። ስታገለግሉ ደግሞ አገልግሎታችሁን የሚቀበል ብቻ ሳይሆን
ዘመን ያለው የማይቀበል አለ። በፍጹም ሊያደናቅፋችሁ የሚፈልግ በፍጹም እንድትወርቁ የሚፈልግ የእግዚአብሔርን ሥራ እንዳትሰሩ የሚፈልግ አለ። እግዚአብሔር እንደዚህ ይላችኋል፣ ይሄንን በር ማንም ሊዘጋው አይችልም። ሐዋርያው ጳውሎስ እንዳለው ሥራ የሞላበት በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው አለ። ቁጥራቸው ብዙ ሊሆን ይችላል፣ ነገር ግን አገልግሎታችሁ ሊያቆሙት አይችሉም። ማንም ሰው በክርስትና አገልግሎቱ አልጋ ባልጋ ሆኖ አገልግሎ አያውቅም። እየተጨበጨበለት ያገለገለ ከክርስቶስ ጀምሮ የለም። በተቃዋሚዎቹ መካከል በገዳዮቹ መካከል ያገለገለ ነው ያለው። ዛሬ ነግራችኋለሁ፣ የሚቃወሟችሁ ቢኖሩም የሚበዛላችሁ ጸጋ ይጨምራል። የሚበዛላችሁ የእግዚአብሔር ጸጋ ይጨምራል። ዛሬ ለአንድ ሰው የአገልግሎት በር ይከፈታል፣ የሥራ በር ይከፈታል። አሜን ይባላል። እሺ ጳውሎስ እንደዚህ አለ፣ ሥራ የሞላበት ትልቅ በር ተከፍቶልኛል አለ። ጻፉ። ይሄ ትልቅ በር የቢዝነስ በር አይደለም፣ የአገልግሎት በር ነው ብላችሁ። ይሄ ትልቅ በር የአሜሪካ በር አይደለም፣ የቢዝነስ በር አይደለም፣ የአገልግሎት በር ነው። የአገልግሎት በር ነው። ሐዋርያ ጳውሎስ ስለ በር 3 ቦታ ተናግሯል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 9 ላይ ሥራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸዋል። የተቃዋሚዎች ብዛት የሚያክለው የሥራህን መጠን ነው። በዘሞር በሰራ ቁጥር ደሞር ጠላቶች ይበዙባል፣ ተቃዋሚዎች ይበዙባል። ሰዎች አይቃወሙህም ማለት እየሰራ አይደለም ማለት ነው። ይቃወሙሃል ማለት በአንተ የሆነ ነገር እየተገለጠ ነው ማለት ነው። በአንተ የሆነ ሽታ እየወጣ እየደረሳቸው ነው ማለት ነው። በጌታ በኢየሱስ ክርስቶስም አንድ ሰው ለአገልግሎት ዛሬ በር ይከፈትለታል። ለሰማያዊ ሥራ በር ይከፈትለታል። ማታክ ማንም ሊዘጋው የማይችል በር፣ የአይሁዶች ጭካኔ ሊዘጋው የማይችል በር፣ የአሕዛብ ክፋት ሊዘጋው የማይችል በር በጌታ በኢየሱስ ስም እግዚአብሔር በቅርብ ቀን ከፍቶ ያሳያቸዋል። ሥራህን አውቃለሁ፣ ሥራህን አውቃለሁ። ሥራቸው አንደኛ ለተቀበሉት ወንጌል ጸንተዋል። ሁለተኛው ሥራቸው የስተት ትምህርትና የጣዖት አምልኮን አስወግደዋል። ከእግዚአብሔር ጋር ወግነዋል፣ ከእግዚአብሔር ጋር ቆመዋል። እነዚህ ሰዎች ለሚበልጥ የወንጌል ሥራ በር ከፍትላቸዋል። ከፍቼላቸዋል። ወዳጆች እነዚህ ሰዎች እዛ ከተማ አይሁዶች ያሳድዷቸዋል። አይሁዶች አሕዛቦችን አስተባብረው ፍዳቸው ነው የሚያሳዩቸው። ግን ይገርማል፣ የሚደርስባቸው መገፋት፣ የሚደርስባቸው ስቃይ፣ የሚደርስባቸው ሰቆቃ አገልግሎታቸውን ያስቆማቸው አይችልም። እንድታቅ እፈልጋለሁ። አገልግሎታችን በማንም አልጀመረም፣ በማንም አይቆምም። በማንም ይሁንታ አልጀመርንም፣ በማንም ክልከላ አናቆምም። በእኛ የተጀመረው የእግዚአብሔር ሥራ እስከ ፍጻሜው ቀን ድረስ እየበዛ ይሄዳል፣ እየገዛ ይሄዳል። ማንም ሊዘጋው አይችልም። ማንም ሊዘጋው አይችልም። እያገለገላችሁ ያላችሁት የተወሰኑ አይሁዶች ወይም ደግሞ አሕዛቦች ፈቃደኝነት ሰጥተዋችሁ አይደለም። በክልከላ ውስጥ ነው እያገለገላችሁ ያላችሁ። ሥራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቻለሁ። ይሄ በር የአገልግሎት በር ነው፣ የቢዝነስ በር አይደለም። ከቢዝነስ በር ጋር እያያዛችሁ እንዳታስተምሩ ነግራችኋለሁ። የአገልግሎት በር ቅባትም መንፈስም አለበት። ደግሞ አገልግሎት ደስ የሚለው ይገርማል፣ በደጋፊ መካከል ብቻ ሲሆን ሳይሆን በተቃዋሚ መካከል ሲሆን ደስ ይላል። እየተቀበሉ ብቻ ሳይሆን እየተቃወሙ ስታገለግል ደስ ይላል። እስቲ በደንብ አድርግና አሜን በል። እሺ ሶስተኛ ሥራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቻለሁ። ይህን ደግሞ ማንም ሊዘጋው አይችልም ካለው በኋላ ሶስተኛ ኃይል ጥቂት ቢሆንም ቃሌን ጠብቃል፣ ስሜን አልካድክም ብላችሁ ጻፉ። ሶስተኛ ኃይል ጥቂት ቢሆንም ቃሌን ጠብቃል፣ ስሜን አልካድክም ብሎ ይላል። አሁን ለምንድን ነው ይሄንን በር የከፈተው? ይሄ በር በኮሚቴ አይከፈትም። ይሄ በር ይገርማል፣ በዝምድና አይከፈትም። ይሄ በር ለነማን እንደሚከፈት እግዚአብሔር በደንብ ያውቃል። ከፍቶታል። ከፍቼልሃለሁ ብሎ ይላቸዋል። እና በጣም የሚገርመው እንደዚህ ነው። ኃይል ጥቂት ቢሆንም ብሎ ይላል። ኃይል ጥቂት ቢሆንም ብሎ የሚለው በምን ምክንያት መሰላችሁ? በዛ ከተማ ውስጥ ከሚኖሩ አይሁዶችና አሕዛብ በቁጥር ሲነጻጸሩ እነዚህ አማኞች በጣም ጥቂት ናቸው። አንደኛ ኃይል ጥቂት ነው የሚለው ቁጥራቸው አነስተኛ ነው ሰዎቹ። ሁለተኛ በሀብት ዝቅተኛ ናቸው። የሚገርመው በሀብት ዝቅተኛ ቢሆኑም በቁጥር ትንሽ ቢሆኑም ግን በእነሱ የተጀመረው ሥራ በተቃዋሚዎቻቸው ብዛት፣ አንደኛ ተቃዋሚዎቻቸው በቁጥር ይበልጧቸዋል፣ በሀብት ይበልጧቸዋል። የቱንም ያህል አገልግሎት በተገባ
በጸባይ ብዛት አይደለም፣ በፋይናንስ አቅም አይደለም። እግዚአብሔር በእነሱ የጀመረው አገልግሎት እነዚህ በቁጥር ብዙ የሆኑ ጠላቶቻቸው እያዩ እነሱ ለኖሩለት የእግዚአብሔር እውነት እስከወገኑ ድረስ ይሄ በር ተከፍቶላቸዋልና እንደዚህ ነው። ኃይል ጥቂት ቢሆንም ይላል። አንደኛ ቁጥራችሁ ትንሽ ቢሆንም፣ ሁለተኛ በሀብት ዝቅተኞች ብትሆኑ። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ቃሌን ጠብቀሃል። ቃሌን ጠብቀሃል ማለት ነው የምትሰማ ብቻ አይደለም፣ ታዛሃል። መስማት ብቻ አይደለም፣ ታዘዋል። መታዘዝ ብቻ አይደለም፣ አድርገው ፈጽመው አሳይተዋል። ክርስትናን ኖረው በድርጊት አሳይተዋል። ሰምተውታል። ወንጌሉን ቃሉን ሰምተዋል። ወንጌሉን ሰምተዋል። ከዛ አድርገውታል። አክሽን ሲባሉ በደንብ ነው የኖሩት ያንን ክርስትና። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ስሜን አልካድክም ይላል። ክርስቲያን ተብለው በመጠራታቸው አላፈሩም። ክርስቲያን መባላቸው ከምኩራብ አባሯቸዋል፣ ከድር አስወጥቷቸዋል፣ የመቃብር ቦታ ከልክሏቸዋል፣ እንደ አጸያፊ ነገር ተቆጥሯል። አይሁዶች ለገዛ ቢዝነሳቸው ብለው ሲሉ ከአሕዛብ ጋር በጣዖት አምልኮ እየተመቻመቹ ሲኖሩ፣ እነዚህኛዎቹ እንደምታስታውሱት ሰው በቲያጥሮን ወደ ጌታ ለመምጣት ከወሰነ ስራውን ማቆም አለበት። ልክ እንደዚሁ እነዚህ ሰዎች ጌታን ብለው አገልግሎታቸውን ብለው ስራቸውን ትተዋል። ስራቸውን ሲተው ልጆቻቸው ተርበዋል። ብዙ መከራና ስቃይ ውስጥ ገብተዋል። ይሄ ሁሉ ሆኖ ክርስቲያን በመባል አላፈርክም። የሚገርም ምስጋና ነው የሚያቀርብላቸው። ሰምታችሁታል። የሰማችሁትን ደግሞ መስማት ብቻ አይደለም፣ ታዛችኋል፣ በድርጊት አሳይታችኋል። ደግሞ ክርስቲያን ተብላችሁ በመጠራታችሁ አላፈራችሁም። እዚህ ውስጥ ያላችሁ ሰዎች፣ በጌታ በመሆናችሁ ያላፈራችሁ ሰዎች፣ ይሄ ከእግዚአብሔር ዘንድ ክሬዲት እንዳለው እንድታውቁ ፈልጋለሁ። በዚህ ዘመን ብዙ ሰዎች በዚህ ምክንያት ስደት ደርሶባቸዋል። ቃሌን ጠብቀሃል። ከዛ ስሜን አልካድክም። ስሜን አልካድክም። ስሜን ክርስቲያን በመባል አላፈርክም። ጴንጤ ቆንጤ ሲሉ አላፈርክም። አንዳንድ ሰው በልሳን ማውራት እኮ ያፍራል። በጌታ ነኝ ማለት ያፍራል ራሱ። ዓለም ይስማ፣ ፍጥረት ይወቅ። እስቲ አሜን በል። ካሳፈረም የሚያሳፍረው አመፃ ነው፣ ኃጢአት ነው፣ ክፋት ነው፣ ስካር ነው። ወንጌል አያሳፍርም። ኢየሱስ አያሳፍርም። የጌታ መሆን አያሳፍርም። የሚያሳፍረው አመፀኝነት ነው፣ ነውር ነው፣ ኃጢአት ነው የሚያሳፍረው፣ ዘረኝነት ነው የሚያሳፍረው። በዚህ ዓለም ነውር በሆነ ነገር ያላፈሩ ሰዎች በእግዚአብሔር እውነት ሊያሳፍሩ እንዲሞክሩ እሺ እንዳትላችሁ። አያሳፍርም። ይሄማ ድንቅ ነው እንጂ የጌታ መሆንማ ድንቅ ነው። እስቲ አሜን በሉ። እና ኃይል ጥቂት ቢሆንም ማለት ምን ማለት መሰለ? በቁጥር ጥቂት ሆነ በጌታ ስትሆን የሚደርስብህ መገፋት እንዳይመስል። በቁጥር ጥቂት ሆነ፣ ለዛውም በሀብት አነስተኛ ሆነ። በሀብት ያንሳሉ፣ በቁጥር ያንሳሉ። በእንደዚህ አይነት ሁኔታ ውስጥ እያሉ ግን ክርስትናን የምራቸው ሲሪየስ አድርገው ይዘውታል። የድርጊት ሰዎች ናቸው። ጌታ ይባረክ። አራተኛ የሰይጣን ማህበር ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ ውሸታሞች፣ እነዚህ የሰይጣን ማህበሮች አሉ። ለምንድነው የሰይጣን ማህበር የሚላቸው? ቢኮዝ እነዚህ የሰይጣን ማህበር የሚላቸው አይሁዶችን ነው። ባለ በሌላ ኃይላቸው ተጠቅመው ክርስቲያኖችን እያሳደዱና የሰይጣንን ዓላማ እያስፈጸሙ ስለሆነ እነዚህን አይሁዶች የሰይጣን ማህበር ብሎ ይላቸዋል። አይሁዶች ከሕገ ኦሪት ውጪ የእግዚአብሔር ቃል ከሚያዘው ውጪ በክርስቲያኖች ላይ ስደትና ስቃይ መሰቆቃ እንዲደርስባቸው ያደርጋሉ። ስለዚህ የሰይጣን ማህበር ይላቸዋል። እና እነዚህ አይሁዶች ደግሞ አሕዛብን በማስተባበር የሮማ መንግስት መዋቅርን በማስተባበር በክርስቲያኖች ላይ ስቃይ፣ ሰቆቃ፣ ስደት እንዲደርስባቸው ያደርጋል። ስለዚህ እንደዚህ ይላል፣ እነዚህ ውሸታሞች አይሁድ ሳይሆኑ አይሁድ ነን የሚሉ ከነዚህ ከሰይጣን ማህበር መካከል አንዳንዶቹን አሳልፌ እሰጥሃለሁ፣ በጉልበት ፊት ለፊት ይሰግዳሉ ብሎ እርፍ፣ እኔም እንደምወድህ ያውቁ ዘንድ ብሎ ይላል። ምን ማለት ነው? ከሚያሳድዷችሁ መካከል፣ በጣም በጭካኔ ከሚታወቁት መካከል በክርክር ትረታቸዋለህ፣ አስተምረህ ታሳምናቸዋለህ። እኔ ላንተ ያለኝን መውደድ ያውቁ ዘንድ፣ እነሱ ጠላቶች ያውቁ ዘንድ በአንተ አገልግሎት በአንተ እጅ ይጠመቃሉ፣ ደህንነት ይማራሉ፣ ወንጌል ይሰማሉ። ሁላችሁ እግዚአብሔር ፍቅሩን ለእናንተ የሚገልጠው ሁልጊዜ ጠላቶቻችሁን አጥፍቶ ብቻ አይደለም፣ ጠላቶቻችሁን አምጥቶ እግዚአብሔር ለእናንተ ያለውን ፍቅር ለፍጥረት ሁሉ ያሳያል። አሜን ይባላል። እሰጥሃለሁ አንዳንዶቹን ከሰይጣን ማህበር የሚያሳድዱህን ካልገደልነው ብሎ ሲፈልጉ የነበሩትን ጭራሽ
ይሄ በአንተ እጅ ውሃ ጥምቀት እንዲጠመቁ አደርጋለሁ አለ። አንድ የሚያሳድዳችሁ በጌታ በኢየሱስ ስም እግዚአብሔር በእጃችሁ አሳልፎ ይሰጣቸው። የሆነ ሰው ከቤተሰባችሁ መካከል ዘንድሮ ጌታን ይቀበላል። ባክጩና አሜን በል። የሆነ ሰው ከናንተ ዘር ጌታን ይቀበላል። እሰጥሃለሁ ከሰይጣን ማህበር መካከል መጥቶ ከጉልበት ፊት ይሰግዳል። አሳልፈ እሰጥሃለሁ። በክርክር ትረታቸዋል። አስተምረህ ታሳምናቸዋል። እንደውም እነዚህ ሰዎች እኮ ነግራቸዋል። ለሰሙት ወንጌል ጸንተዋል። የስተት ትምህርትና የጣዖት አምልኮን አስወግደዋል። እሱ ብቻ አይደለም፣ ሰዎቹ የሚሰሙ ብቻ አይደሉም፣ የሚታዘዙ ናቸው፣ የድርጊት ሰዎች ናቸው። ስለዚህ እነዚህ ሰዎች እንደዚህ አላቸው፣ ከሰይጣን ማህበር ከሚያሳድዷችሁ ሊያጠፏችሁ ከሚፈልጉት አንዳንዶቹን ልክ ሳኦልን እንዳመጣው ልክ እንደዛ ሐዋርያትን ሊገድል ደብዳቤ ይዞ ሲሄድ መንገድ ላይ በብርሃን ተገናኝቶ አሳልፎ እንደሰጠው ልክ እንደዛ የምትፈሯቸውን እግዚአብሔር አሳልፎ ይሰጣችኋል። ባካችሁ በደንብ አድርጋችሁ አሜን በሉ። በዚህ ዓመት ምስጋናችሁ በዚህ ምክንያት ይሆናል። ያልጠበቃችኋቸው ሰዎች ጌታን ይቀበላሉ። በኢየሱስ ስም እናንተ ቤት ጌታ ይገባል። ትጥቃቸው ይፈታል። ወገባቸው ይፈታል። ጉልበታቸው ለወንጌል ይንበረከካል። በጌታ በኢየሱስ ስም የመሰከራችሁለት ሰው ይዳንላችሁ። ኢየሱስ ያድናል ያላችሁት ሰው ይዳንላችሁ። ይስማችሁ፣ ይቀበላችሁ። አሜን። እሺ እንቀጥላል። በክርክር ትረታቸዋለህ፣ አስተምረህ ታሳምናቸዋል። አማኞች መከራ ቢበዛባቸውም ጫና ቢያይልባቸውም አቅማቸው አነስተኛ ቢሆንም ይማርካሉ እንጂ አይማረኩም ማለት ነው ብለህ ጻፍ። አማኞች መከራ ቢበዛባቸውም አንደኛ፣ ሁለተኛ ጫና ቢበረታባቸውም አቅማቸው ውስን ቢሆንም በየትኛውም ውጊያ ይማርካሉ እንጂ አይማረኩም። በዘመናት መካከል አማኞች በጌታ የሆኑ ክርስቲያኖች ትልልቅ አቅም ይዘው አይደለም ትልልቁን የማረኩት። በጌታ የሆነ ይማርካል እንጂ አይማረክም። አምስተኛ፣ የትዕግስቴን ቃል ጠብቀሃል፣ እኔ ደግሞ በዓለም ላይ ሊመጣ ካለው ከፈተናው ሰዓት ጠብቀሃለሁ ብላችሁ ጻፉ። ከፈለጋችሁ ማሳጠር ከፈለጋችሁ የትዕግስቴን ቃል ጠብቀሃል፣ እኔ ደግሞ ጠብቀሃለሁ ማለት ትችላላችሁ። ጠብቀሃል። እንደዚህ አይነት ጉዳይ ላይ ናቸው ፊላደልፊያ ላይ ያሉ ሰዎች። ተጠብቃለህ፣ ይጠብቃል። ታምታታለህ፣ ይመታል። የትዕግስቴን ቃል ጠብቀሃልና በዓለም ላይ ሊመጣ ካለው ከፈተናው ሰዓት ጠብቀሃለሁ። አምስተኛ እጠብቃ። ለፊላደልፊያ ቤተክርስቲያን የተገባላት ተስፋ ይገርማል። የሚነገራት ነገር ይገርማል። አሁን የትዕግስቴን ቃል ጠብቀሃል፣ በዓለም ላይ ሊመጣ ካለው መከራ ከፈተናው ሰዓት ጠብቀሃለሁ ብሎ ይላል። ሰው ክርስቲያንም ሆነ አልሆነ መከራና ፈተና ይመጣበታል። እውነት ውሸት? እውነት። ክርስቲያን ስትሆን ወንጌል በመስበክ ምክንያት ተጨማሪ መከራ ይመጣብሃል። ይሄም እውነት። ስለዚህ ሰው ከሆንክ መከራ የሚባል ነገር አይቀርም፣ ፈተና የሚባል ነገር አይቀርም። ስፔሻል የሚያደርገው የክርስቲያኑን ክርስቲያን ሲሆን ደግሞ ወንጌል ይሰብካል። ወንጌል ይሰብክ ደግሞ ወንጌሉን ተከትሎ ይመጣ መከራ አለ፣ ፈተና አለ። አሁን እዚህ ቦታ ግን የሚለው ጌታ እንደዚህ ነው። ሊመጣ ካለው መከራ እጠብቃለሁ አይደለም የሚለው። ሊመጣ ካለው ከፈተናው ሰዓት እጠብቃለሁ። ከፈተናው ሰዓት እጠብቃለሁ። እዚህ ቦታ ያለው ሐሳብ በሁለት መልኩ ይታያል። አንደኛው ከዚያ ሰዓት እጠብቃለሁ፣ ሁለተኛው በዚያ ውስጥ እጠብቃለሁ ብላችሁ ጻፉ። ከዚያ ሰዓት እጠብቃለሁ አንደኛው፣ ሁለተኛው በዚያ ውስጥ እጠብቃለሁ። በዚያ ውስጥ እጠብቃለሁ። ለምሳሌ ዳንኤልን በአንበሳ ጉድጓድ ውስጥ እንደጠበቀው፣ ወዳጆቹን በእሳት ውስጥ እንደጠበቃቸው፣ ከዛም ሲቀጥል ደግሞ እስራኤልን በባህር ውስጥ እንደጠበቀ፣ በመከራ ውስጥ ክርስቲያኖች ያልፋሉ፣ በቁጣ ውስጥ ያልፋሉ፣ እግዚአብሔር ግን ይጠብቃቸዋል የሚሉ ሰዎች አሉ። በዚህ ቦታ ግን እንድትገነዘቡ የምፈልገው ጉዳይ ምንድን ነው? በዓለም ላይ ሊመጣ ካለው ከፈተናው ሰዓት እጠብቃለሁ ብሎ ሲል በዓለም ላይ ከሚመጣው ከእግዚአብሔር ቁጣ አስቀድሜ እወስዳለሁ ማለት ነው። ጻፉ። ከፈተናው ሰዓት ከፈተናው አይደለም የሚጠብቀው፣ ከፈተናው ሰዓት ነው የሚጠብቀው። ከመከራው አይደለም የሚጠብቀው፣ ከመከራው ሰዓት ነው የሚጠብቀው። ይሄንን ለመሰል ክርስቲያኖች በመከራ ውስጥ ያልፋሉ፣ እውነት። በፈተና ውስጥ ያልፋሉ፣ እውነት። ይሄ ግን በዓለም ላይ የሚመጣው ፈተና አይደለም፣ የእግዚአብሔር ቁጣ ነው።
ክርስቲያኖች በመከራ ውስጥ ያልፋሉ እንጂ በእግዚአብሔር ቁጣ ውስጥ አያልፉ። እግዚአብሔር ዓለምን በሚቀጣበት ጊዜ፣ ቁጣው በዓለም ላይ በተገለጠ ጊዜ ክርስቲያኖች እግዚአብሔርን አምነው በጌታ ሆነው ከጣዖት አምልኮና ከስተት ትምህርት ራሳቸውን ጠብቀው አዘ ሴም ታይም በእግዚአብሔር ቁጣ ውስጥ አልፎማ አብሮ አያስክድም። እርስ በርሱ ኮንትራዲክት ያደርጋል። ይሄ በዓለም ላይ የሚመጣው ፈተና የእግዚአብሔር ቁጣ ነው። ከእግዚአብሔር ቁጣ በፊት አስቀድሞ እስከ ደመና መጥቶ በዮሐንስ ወንጌል መጽሐፍ ላይ እሄዳለሁ መኖሪያን አዘጋጅላችኋለሁ እንዳለ መጥቼ ወስዳችኋለሁ። ዓለም ላይ ቁጣዬ ከመገለጡ በፊት እኔ ወስዳችኋለሁ፣ ትነጠቃላችሁ። በቃ በሁለቱም በኩል ያዙት። እግዚአብሔር በፈተናው ውስጥም ይጠብቃችኋል፣ ከፈተናው በፊትም ይጠብቃችኋል። አሜን በሉ እስቲ፣ አሜን በሉ። አሜን ነው። አዎ ጠብቃችኋለሁ። እንዲህ ብላችሁ ጻፉ። በዓለም ላይ የሚመጣው ፈተና መከራ ሳይሆን የእግዚአብሔር ቁጣ ነው ብላችሁ ጻፉ። ይሄ በዓለም ላይ የሚመጣው ፈተና መከራ አይደለም፣ የእግዚአብሔር ቁጣ ነው። እግዚአብሔር ደግሞ ከዚህ ቁጣ በፊት ከፈተናው ሰዓት በፊት እጠብቅሃለሁ አለ። ይሄ ሰዓት ከመምጣቱ በፊት እግዚአብሔር እንደሚወስዳቸው ለፊላደልፊያ ቤተክርስቲያን ይነግራቸዋል። እሺ፣ ስድስተኛ ጴንጤ በመሆናችሁ ደስ ይላችሁ ይገባል። ይሄ ራሱ ታውቃላችሁ የፊላደልፊያ ቤተክርስቲያን ክርስትናቸው ራሱ የፊላደልፊያ አማኞች ክርስትናቸው የሚያንበረክክ ክርስትና ነው። ዋናውን የሚያንበረክክ ክርስትና ነው። ጌታ ይባረክ። አሜን ብሎ የሚያንበረክክ ክርስትና ፍሬስ ጋድ። ስድስተኛ እነሆ በቶሎ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ። ስለዚህ ነጥብ መያዝ ከፈለጋችሁ እነሆ በቶሎ እመጣለሁ የሚለው መያዝ ትችላላችሁ። እነሆ በቶሎ እመጣለሁ። አንደኛው የምናየው ነጥብ እሱ እነሆ በቶሎ እመጣለሁ ይላል። በአጭር አማርኛ መምጫውን የሚያውቅ ማንም የለም። ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው የሚነግራቸው ምን ማለት ነው? ወራቱና ጊዜው መቼና እንዴት እንደሆነ እንድታጠኑ ሳይሆን ተዘጋጅታችሁ እንድትጠብቁ ነው የክርስትና ዋናው ሐሳብ። እንደዚህ ብላችሁ ጻፉ። ለክርስቲያኖች አሳሳቢው ጉዳይ መቼ እንደሚመጣ ሳይሆን ለሱ የሚመጥን ህይወት ነው። በቃ አለቀ። እኛን የሚያሳስበን መቼ ይመጣል የሚለውን ጊዜ ማወቅ ሳይሆን እሱን የሚመጥነውን ክርስትና መኖር ነው። እሱ የሚፈልገውን አይነት ህይወት መኖር ነው እኛን የሚያሳስበን እንጂ እኛ ወዳጆቼ አዋጥቶናል። እንኳን አይደለም የማይጠፋ ርስት ተዘጋጅቶልን አይደለም፣ እንደዚሁም ባለ በምድር ህይወታችን ክርስትናችን አዋጥቶናል። የሰማኝ ሰው ካለ ገና ሌላ እንወስዳለን ብለን ብቻ እዚህ ሆነን ያገኘነው ህይወት ራሱ በዋጋ ቢነጻጸር ሰማይና ምድር ነው። አሜን ይባላል። እነሆ በቶሎ እመጣለሁ አለ። በቶሎ እመጣለሁ። ለፊላደልፊያ ሰዎች የሚነግራቸው ተዘጋጅተው እንዲጠብቁ ነው። በቶሎ እመጣለሁ። እሺ፣ ስለዚህ የሚያዋጣው ተዘጋጅቶ መጠበቅ ነው አላችሁ እና ያለን አጽንተህ ያዝ በሏ። አሁን በደንብ እዚች ጋር እንድትሰሙ ይፈልጋሉ። አክሊልህን ማንም እንዳይወስድብህ ያለን አጽንተህ ያዝ ይላል። ማንም እንዳይወስድብህ ከሆነ የሚወስድብህ አለ ማለት ነው። ለምሳሌ ንቃ ከተባልክ መቼም የተኛን ሰው ንቃ የምትለው፣ የነቃ ሰው ንቃ ትለው አትለው። ማንም እንዳይወስድብህ ካለ የሚወስድብህ አለ ማለት ነው። አክሊል የክብር ምሳሌ ነው። ጻፉ። አክሊል የክብር ምሳሌ ነው። ለምሳሌ በሰቆቃወ ኤርምያስ መጽሐፍ ምዕራፍ 5 ቁጥር 16 ሲናገር እንደዚህ ይላል፣ አክሊላችን ከራሳችን ወድቋል ይላል። ተዋርደናል፣ ክብራችንን ጥለናል ማለት ነው። አክሊል የክብር ምሳሌ ነው። ስለዚህ ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ ብሎ ይላል። ወዳጆቼ የኤሳውን ክብር ያዕቆብ፣ የሮቤልን ክብር ይሁዳ፣ የሳኦልን ክብር ዳዊት፣ ያስቆሮቱ ይሁዳን ክብር ማቲያስ፣ የአይሁዶችን ክብር አሕዛብ እንደወሰዱት ሰው ክብርህን እንዳይወስደው ሌላ ክብር እንዳይቀማ ያለን አጥብቀ ያዝ። ጻፉ። ይሄ በጣም ለእኔና ለእናንተ የሚገርም ሀሳብ ነው። ለእኔና ለእናንተ ጻፉ። የኤሳውን ክብር ያዕቆብ ወስዶታል። የሮቤልን ክብር ይሁዳ ወስዶታል። የሳኦልን ክብር ዳዊት ወስዶታል። ያስቆሮቱ ይሁዳን ክብር ማቲያስ ወስዶታል። የአይሁዶችን ክብር አሕዛብ ወስደውታል። ያለህን አጽንተህ ያዝ። በአጭር አማርኛ በየዘመናቱ ያላቸውን ነገር ያላስጠበቁ ሰዎች በሌላ ሰው ነገራቸው ይወሰዳል።
ይሄ በጣም ለኔና ለእናንተ ቤዚክ ጉዳይ ነው። ቤዚክ ጉዳይ ለምሳሌ እግዚአብሔር የሰጠኝን ነገር ማስጠበቅ ካልቻልኩ አትጠራጠር፣ ሌላ ጀነሬሽን ይዞት ይሄዳል። ስለዚህ አጠገባቸው ያለው ሰው ለራስ ስትል ወጥር በሉት፣ ያዙ፣ አጥብቀ ያዝ በሉ። ለራስ ስትል ክብርህ ሌላ እንዳይወስዱ። ይሁኝ ነኝ ለምሳሌ ወደዳችሁም ጠላችሁም ተቀበላችሁም አልተቀበላችሁም እግዚአብሔር በኢትዮጵያ ምድር ለኔ የሰጠኛል። ተቀበላችሁም አልተቀበላችሁም ሰጥቶኛል። ይሄን ጉዳይ ግን አስጠብቆ መቀጠል የኔ ኃላፊነት። አስጠብቄ ካልቀጠልኩኝ አትጠራጠር፣ ሌላ ወስደዋል። እውነት ውሸት at the same time እናንተ በህይወታችሁ እንደዛ ነው። ለምሳሌ በቤተ ክርስቲያን ውስጥ ያላችሁን ክብር ካላስጠበቃችሁ ሌላ ወስደዋል። በየትኛውም ህይወት እኔ በአገልግሎቴ እናንተ በአገልግሎታችሁ በህይወታችሁ የተሰጣችሁን ነገር አጽንታችሁ ካልያዛችሁ ሌላ መጥቶ ይወስደዋል። እያዝረከረክ እየተዘናጋ እንደፈለኩ እየሆንኩ ነገሬን አስቀጥላለሁ ማለት አይሰራም። ይሄ ለሁሉም ለኔም ይሰራል፣ ለእናንተም ይሰራል። ስለዚህ ያለህን ነገር ማስጠበቅ አለብህ። ይሄ this is the right word ለእናንተ ሳይሆን ለኔ። ይሄ this is the right word፣ ሁሉም right word ነው። ይሄ ግን ሬማ ሆኖ ኔጋ ለትምህርት የመጣው። ሰባተኛ እና የመጨረሻው ድል ለነሳው ይላል። በአምላኬ ቤተ መቅደስ አምድ አደርገዋለሁ። ከዛስ የአምላኬን የአዲሲቱን ኢየሩሳሌምንና የኔን አዲሱን ስም እጽፍበታል። በአምላኬ ቤተ መቅደስ ድል የነሳውን አምድ አደርገዋለሁ። ጻፉ። አምድ የጽናትና የጥንካሬ የጌጥ ምሳሌ ነው። አምድ ጥንካሬ ነው። አምድ ጽናት ነው። አምድ ጌጥ ነው። ድል የነሳውን አሁን በጀመርከው በዚህ መንገድ ያለን ነገር አጽንተህ ከያዝክ፣ አሁንም ለተቀበልከው ወንጌል ከጸና፣ የስተት ትምህርትና የጣዖት አምልኮን አስወግደ በዚህ ከቀጠልክ፣ በከፈትኩልህ የአገልግሎት በር ጨክነህ ካገለገልክ፣ እኔ በእግዚአብሔር መቅደስ በእግዚአብሔር መንግስት ጌጥ ሁሉም ሰው የሚያይክ ጌጥ የሚደበቅ አይደለም። ሰው ጌጡን ሊታይ በሚችል ቦታ ነው የሚያደርገው። አንገቱ ላይ፣ ጆሮ ላይ፣ እጁ ላይ ጌጡን የሚያደርገው ልክ እንደዚህ ነው። በእግዚአብሔር መንግስት ፍጥረት ሁሉ እንዲያይ፣ እንደዚህ እንዲያይ ዛሬ መሰለ እንዴ ፎርኤቨር ፍጥረት እንዲያይ አደርጋለሁ ማለት ነው። ባክ በደንብ አድርግና አሜን በል። ይሄ እንደዚህ አይነት መንፈስ እንደዚህ አይነት እውነት ሲናገር ደስ ሊላችሁ ይገባል። እኔ ጌጥ አደርጋለሁ፣ እኔ የጽናት ምሳሌ አደርጋለሁ፣ እምትታይ አደርጋ አምድ። ሁለተኛ ስሜን እጽፍብሃለሁ ብላችሁ ጻፉ። ስሜን እጽፍብሃለሁ። ሶስት ጉዳይ ነው። አሁን የሚጽፍበት ስም አንደኛ የአምላኬን ስም ይላል፣ የአብ ስም ይጻፍበታል። ሁለተኛ የአዲሲቱ ኢየሩሳሌም ስም ይጻፍበታል፣ ድል የነሳው። ሶስተኛው የኔ አዲሱ ስም ማለት በግ፣ የእግዚአብሔር በግ፣ የታረደው በግ አዲሱ ስሙ እሱ ነው። የኔን ስም እጽፍበታለሁ ላዩ ላይ የኔን ስም እጽፍበታለሁ። ከእግዚአብሔር ቤት ከእግዚአብሔር መቅደስ አትወጣም። የሚያስወጣ አይኖርም። ፎርኤቨር ትኖራለህ። ከዛ እንደዚህ ይላል፣ ስሜን እጽፍበታለሁ፣ የአባቴን የአብ የአዲሲቱን ኢየሩሳሌምና የኔን ስም እጽፍበታለሁ ብሎ ሲል ስም የሚያሳየው ባለቤትነትን ነው። አንተ የኔ ትሆናለህ። አንድ ነገር ላይ ስም ከተጻፈ የባለ ስሙ ነው ያ ጉዳይ። አንተ የኔ ነህ፣ በዋጋ ገዝቼሃለሁ። የኔ ብቻ ሆነ ትቀጥላለህ። የሌላ የማንም አትሆንም። ማታካ የሰማኝ ካለ ድል የነሳው በዚህ ጸንቶ የቀጠለው እያገለገለ የቀጠለ ስሜን እየጠራ የቀጠለ እንደዚህ ያለ ስሜን እጽፍበታለሁ። የኔ ይሆናል። በድሮ ጊዜ ካስታወሳችሁ ባሮች ሁሉ ጀርባቸው ላይ የባለቤታቸው ስም ይጻፋል። በገንዘብ የገዛቸው ስም ይጻፋል። ስሙን ያየ ሁሉ ያ ዕቃ የባለቤቱ እንደሆነ ልክ እንደዛ አንተ የኔ ትሆናለህ። የኔ የማንም አትሆን፣ የኔ ነው የምትሆን። ማቻት የኔ ትሆናለህ።
አንደኛ እሱ ነው። ሁለተኛ ስም ባለቤት ነው። ሁለተኛ ገንዘብ ነው። ጻፉ። ገንዘብ ነው። ገንዘብ ነው። ገንዘብ ነው። ገንዘብ ነው። መጠቀሚያ ትሆናል። መስሪያ ትሆናል። እኔ በኪንግደም ውስጥ ነግድብሃለሁ፣ አተርፍብሃለሁ። አንድ ነገር መስራት ስፈልግ አንተን ነው ክሊክ ማደርገው፣ አንተን ነው የምጠራው። በየትኛውም ጉዳይ በምድረ በዳ በለመለመ ቦታ በከፍታ በዝቅታ በየትኛውም ሰርከምስታንስ እኔ በአንተ እጠቀማለሁ። ህይወትን እጠቀመዋለሁ፣ ዘመንን እጠቀመዋለሁ፣ እውቀትን እጠቀምበታለሁ። የኔ ገንዘብ ትሆናለህ። ወይኔ አንድ ሰው እየሰማኝ ያለ ሰው ካለ ሰይጣን ገንዘቡ ሊያደርገን ፈልጎ ዛሬ አያገኘንም። እስቲ አሜን ባል። የእግዚአብሔር ስም በላይ ላይ አለ ምን ሰው አሜን ይባል። ብዙ ሰዎች በዘመናቸው የሰይጣን መጠቀሚያ ገንዘብ ናቸው፣ የኃጢአት መጠቀሚያ ናቸው፣ የክፋት መጠቀሚያ ናቸው። እግዚአብሔር ግን እንደዚህ አለ፣ ስሜን እጽፈዋለሁ። ጌታ እንደዚህ ስሜን እጽፍብሃል፣ ገንዘብ ትሆናል፣ ገንዘብ ትሆናል። አንደኛ ባለቤቱ እኔ ነኝ ባለቤቱ፣ የህይወት ባለ ጉዳይ። ጠላት ይናደድ አሚን በል። የህይወት ባለ ጉዳይ እኔ ነኝ አለ። አንደኛ ስሜን እጽፍብሃለሁ። ይሄ ስም ደግሞ ባለቤትነት ነው። ሁለተኛው ገንዘብነት። ሶስተኛው ዜጋ ሲቲዝን ትሆናል። የእግዚአብሔር ስም የጌታ ስም ያለበት የትኛውም ሰው የእግዚአብሔር ኪንግደም ሲቲዝን ነው። ምን ነው? ሲቲዝን ነው። አይተ ከሆነ እዚች ቅርብ ሀገር ዱባይም በለው አሜሪካን ስንሄድ በአንድ ፕሌን ልትሄድ ትችላል። ኢሚግሬሽኑ ጋር ስትደርስ ግን ልዩነት the difference is visible ራሳቸው ይጠሩዋል። ዩኤስ ሲቲዝን ምናምን ያሉ ይጠሩዋል። ከዛ ውጭ ያለ ጠቅላላ ትሰለፋታለህ፣ እዛ ትገባታለህ። ስሜን እጽፍበታለሁ። ወዴት ነህ? ማን? ለምንድን ነው የምትመጣው? አሁን ከዚህ ሆነ እዛ ሀገር ስትሄድ መቼ ነው የምትመለሰው? ስንት ጊዜ ነው የምትቆየው? ማን ጋር ነው የምትሄደው? እንዴት መጣ ምናምን ይሉሃል። መከራውን ነው የሚያሳዩ። እንደውም አንዳንዶቹ እዛ ቁጭ በልሉና ሻንጣን ገልብጠው ዘቅዝቀው ይፈትሹሃል። በጣም ነው የሚጠረጥሩ። ፓስፖርታቸውን ከያዝክ ግን ዌልካም ብለው ነው የሚቀበሉ። አብርሃም ስሙ መጀመሪያ አብራም ነበር። ከዛ እግዚአብሔር ያደረገው አብርሃም አረገው። ሀ በዕብራይስጥ ያህዌ ማለት ነው። ሃን የከተተው የሰማኝ ሰው ካለ ሃን የከተተው ስሙ ውስጥ የከተተው ስሙን ነው። አብርሃምን ስትጠራ ያህዌን ትጠራል። ማለት ይኸውልህ አብርሃምና አብርሃም ይለያያል። ሀ በዕብራይስጥ ያህዌ ማለት ነው እና ስሙ ከተቀየረ በኋላ አብርሃም ስትል ባይ ዲፎልት at the same time ሃንም ስለምጠራ ያህዌ ትላል። እና አብርሃም ሲጠራ እግዚአብሔር አቤት ይላል። ለምሳሌ የአብርሃምን ስም ተከትሎ የእግዚአብሔር ስም ይጠራል። ስለዚህ አብርሃምን ትጣለዋለህ፣ እግዚአብሔር ይጣላል። የሰማኝ ሰው ስሜን እጽፍበታለሁ። እግዚአብሔር ለአብርሃም ስሙን እንደከተተ በስሙ መሃል ስሙን እንደከተተ ልክ እነዚህ ሰዎች ላይ በእግዚአብሔር መቅደስ አምድ አደርገዋለሁ፣ ጌጥ አደርገዋለሁ፣ ብርቱ አደርገዋለሁ። የመጣ ፍጥረት ሁሉ ከየትኛውም ኮርነር ያየዋል።